አላህ ሱብሓነሁ ወተዓላ ለባሪያዎቹ ቃል የገባውን አያጥፍም በፍጹም። አላህ ካዘነላችሁ እህቶች ውጭ ማለት ነው። አንዳንድ እህቶች ለትዳር ወይንም ሊያገቡት ያሰቡትን ወንድ በትክክል ማንነቱን አያጣሩም። ዲኑን፣ አቂዳውን፣ አኽላቁን አይሉም በፍጹም። በሸሪዓው መሰረት የሚያስተዳድረንም ብለው አይመርጡም። ካላገባችሁ ትሞታላችሁ የተባሉ ይመስል የሌላዋን እህቷ ወይንም የጓደኛዋን ባል ትቀማለች። ቤት ፈርሻ ገንዘብ ሰጥታ አስቀምጣ ለመብላት ወሰና ጉዟን ትጀምራለች። እህቶቼ ሆይ ልብ በሉ። አላህ ሱብሓነሁ ወተዓላ በዱንያ ላይ እንድታገቡ ፈቅዶ ከሆነ መቼም ከትዳር አትዘሉም። ታገባላችሁ አይደል እንዴ? ታዲያ የእናንተን ሰው በሶብር በዱዓ መጠበቅ እንጂ ሌላይቱን እህታችሁን አስፈትታችሁ ለምን ታገባላችሁ? ከመጀመሪያ ሚስቱ ከልጆቹ እንዲለይ እናንተ እንዴት ታደርጋላችሁ? እንዴት ረህማ ወይንም እዝነት አይኖራችሁም? ሴት በሴት እህት በእህቱ አካል በአካሉ እንዴት ይጨከናል? እናንተ የሌላችሁን ተበድራችሁም ገንዘብ በመስጠት ቤት በማፍረሽ አስቀምጦ በማብላት ተስማምታችሁ ይችኛዋን የመጀመሪያዋ ሚስቱን እስከ ልጁ ረግጦ ወጥቶ ወደ እናንተ እንዲመጣ ታደርጋላችሁ። ለምን ይሁላ ግፍ? ለነገሩ መልካም ኸይር የሰራ ወይንም የዘራ ኸይር ያጭዳል፣ እንዲሁም መጥፎም የዘራ ጉዳትን ያጭዳል። ለጊዜው የሌላዋን እህትሽን የትዳር ህይወት አዘበራርቀሽበት ብትወጪውም ያንቺም ገንዘብ ሲያልቅ የፈረሹ ቤት ይቀዘቅዝና ኦና ኦና ማለቱ አይቀሬ ነው ቢዘገይም። ስለዚህ ስለ መልካም ስራ ስለ መጥፎ ስራ አላህ ሱብሓነሁ ወተዓላ እንዲህ ይለናል። የብንኝ ክብደት ያክልም መልካምን የሰራ ሰው በርግጥ ያገኘዋል፣ የብንኝ ክብደት ያክልም ክፉን የሰራ ሰው እንዲሁም ያገኘዋል። እናም እህቴ ወይ ለትዳር ያለሽን ፍላጎት በርግጥ ብደግፍም ነገር ግን የሌላ እህትሽን ህይወት አመሰቃቅለሽ በምታገቢው ወንድ አይደለም። የቱንም ያክል እድሜሽ ቢሄድ የቱንም ያክል እድሜሽን በስደት ሀገር ጨረስኩ ብለሽ የእህትሽን የሞቀ ቤት አቀዝቅዘሽ በምታገቢው ባል መቼም ልትደሰቺ አትችይም። መቼም ማለት ነው። እሺ ብሎሽም የሚመጣው አንቺን ፈልጎ ሳይሆን ገንዘብሽን ተከራይተሽ የሚፈረሽለትን ቤት ቁጭ አድርገሽ የምታበዩን ፈልጎ ነው ወደ አንቺ የሚመጣው። ያ ሲያልቅ ጥሎሽ ወደ ሌላ ዘወር ማለቱ አይቀሬ ነውና ተጠንቀቂ። አላህን ፍሪ። የእህትሽንም የሞቀ ትዳርም አታቀዝቅዢ። ስለዚህ